ወንድ በየስንት ጊዜው ነው ግንኙነት ማድረግ ያለበት? ከሁለት ግንኙነቶች መካከል ምን ያክል ጋፕ መኖር አለበት? ስንት ቀን ይቆይ? አንድ ወንድ ከሁለት ግንኙነቶች መካከል በጣም ብዙ ጋፕ ካደረገ ስንፈተ ወሲብ የሚመስሉ ነገሮች ሊያጋጥመው ይችላል። ግን ስንፈተ ወሲብ አለበት ማለት ነው አይደለም። አንድ ወንድ ብዙ ጊዜ ከ3 እስከ 5 ቀን ግንኙነት ሳያደርግ ባይቆይ ይመረጣል። ከ5 ወይም ከ7 ቀን በኋላ ግንኙነት ሲያደርግ የቶሎ መጨረስ ነገር ሊያጋጥመው ይችላል። በተለይ ደግሞ በመጀመሪያ ዙር ብዙ ጊዜ ከ1 ሳምንት እስከ ወራት የሚቆዩ ደግሞ የቶሎ መጨረስ ችግር ዴፊኒትሊ ያጋጥማቸዋል ማለት ነው። ይህ የስንፈተ ወሲብ ስላለባቸው አይደለም። በብዙ አይነት ምክንያት አንድ ወንድ ከግንኙነት ሲታቀብ የሚፈጠሩ ነገሮች አሉ። አንደኛ ነርቭ በጣም ኤክሳይትመንት እና በጣም ሴንሲቲቭ ይሆናል። ስለዚህ ሲነኩ ራሱ የዘር ፈሳሽ ሊያፈሱ ይችላሉ። ሁለተኛ ደግሞ የዘር ፈሳሽ ሳይፈስ ይጠራቀማል። የዛን ጊዜ በሆነ ወይ መውጣት ስላለበት ቶሎ መጨረስ ሊያጋጥም ይችላል ማለት ነው። ሶስተኛ ደግሞ በብዙ አይነት ሳይኮሎጂካሊ ሬዲ ላይሆኑ ይችላሉ። አራተኛ ደግሞ አንድ ወንድ በግንኙነት ጊዜ የዘር ፈሳሹን የሚያፈስበትን ጊዜ የመቆጣጠርና ማኔጅ ማድረግ ብዙ አይነት ኬፓቢሊቲዎች አሉት። ይህ ለርንድ ቢሄቪየር ጭንቅላት ግንኙነት በተደረገ ቁጥር የዘር ፈሳሹን የሚያፈስበት ኮንትሮል የሚያደርገውን ነገር እያሰለጠነ የሚሄደው ነገር ነው። ስለዚህ 1 ወር 2 ወር ምናምን ጋር ፈጥራችሁ ግንኙነት ስታደርጉ ፕራክቲስ ስላልነበራችሁ የቶሎ መጨረስ ነገር ሊፈጠር ይችላል። ወንድ ቶሎ መጨረስ አለበት የምንለው በግንኙነት ጊዜ ከ1 ደቂቃ በታች ከጨረሰና ያ ነገር ደግሞ 6 ወርና ከዛ በላይ ከቆየበት ሳይኮሎጂካሊ በጣም እያስጨነቀው ከሆነና ግንኙነት ላይ ችግር ከተፈጠረ መድኃኒትና ሆርሞናል የሆኑ ነገሮች ቼክ ተደርጎ መስተካከል ያለበት ነገር ነው። ምንም አይነት የቶሎ መጨረስ ችግር እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ አስይዛችሁ መታችሁ መታከም ትችላላችሁ። አለው ጠብቃችኋለሁ። ባይ ባይ።